በላ ነው ታዲያ ነፍሴ ሊወጣ እኮ ነው ወይ በቃ ተው ጭራሽ ልታሳመመኝ ነው እንዴ ማታም አብረን እንድንሆን ነው የምፈልገው ማለት በቃ ከዚህ በኋላ አንተ ጋር ነው መሆን የምፈልገው እስከምትሄድ ባለው ቀናት ውስጥ ከአንተ ጋር ነው ጊዜ ማሳለፍ የምፈልገው ሌላት አብረን በቃ ፈልሰስ ብለን ምናምን እንደፈለግን እየተዘለልን ምናምን አብረን ጊዜ እናሳልፍ አንተም ደስተኛ ነው የምትሆነው የምር በጣም ነው ማስደሰተው እሺ ምንድነው የምትይው አንቺ አብረን ነው የምንኖረው ከዚህ በኋላ እዚህ አብረን ነው የምንኖረው ምን ጀምረው አልኩ አይደል አይ ምንድነው የሚያስደነግጥ ቀልድ አይደለም መጣው አይደል በቃ ስርዓት ያዝ የምር ያናደሽ ቀልድ ነው ምንድነው ያሱ ምን ቀልድ አይደለም በቃ ወስኜ መጥቻለሁ አይቦስ አይነት አይደል ይሄም ይበቃናል ዛሬ በቃ አሪፍ እኔም አንተ ጋር በመምጣቴ ያንን አስመልክቶ አሪፍ ራት እንበላለን ከዛ ላይ ደግሞ ወይኑም ይመጣል አሪፍ ጊዜ እናሳልፋለን ደስ ብሎኝ ነው አሁን በጣም ነው ደስ የሚለኝ ምን ይሆንክ ነው ምን ነው የሚገባው ለምን ተባለ እንዴ ለምን አንዴ ነው አንድ ክፍል ውስጥ አንድ ላይ የምናድረው ፈኩ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ሰላም ሰላም እንዲናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ ሰላማችሁ ይብዛልን እኛ በጣም ደህና ነን እንግዲህ ቤተሰብ ከስንት ነገር በኋላ ተመልሰን መተናል እውነት ለመናገር ቤተሰብ ያው ያሳለፍነው ነገር ደስ አይልም እናንተም ደስተኞች እንዳልነበራችሁ አይተናል ብቻ ያ ሁሉ ነገር አልፏል አሁን ላይ ግን በጣም ደስተኞች ነን በጣም ብዙ ጊዜ አብረን እያሳለፍን ነው ጠፍተንም ነበር ሰሞኑን ምናምን ብቻ ግን አሁን ተመልሰናል አብረን ጊዜ እያሳለፍን ነው ናቲ ባለው ቀን ደስተኛ ሆነን አብረን አሳልፈን ቢሄድም እንኳን አይቆጨኝም እና እውነት ለመናገር ብቻ አሁን ላይ ደስተኛ ነኝ ሁሉም ነገር አሪፍ እየሆነ ነው ያለው እንዳያችሁት ደግሞ ያው እውነት ለመናገር ያው በመሀላችን ሰው ሲገባ ነው ነገሮች ሁሉ የሚበጠበጡት የሚበላሹት እና ሰው ላለማስገባት እኔም ከዚህ በኋላ በጣም ጥረት ነው ማድረግ የምፈልገው የምር ምን እንደምላችሁ አላውቅምና ለናቲ ያለኝም ቦታ ሁላችሁም ታውቃላችሁ በጣም ነው የምወደው የምር እንጃ ፈጣሪ የመጨረሻዬ ነው እንግዲህ ናቲ የመጀመሪያዬም የመጨረሻዬም ናቲን ያርግልኝ ጸሎታችሁ አይለኝ እንግዲህ እኔም በጣም ብዙ ነገር ብቻ በንዴት ብዙ ነገር ውስጥ ገብተን ነበር ሁለታችንም አሁን ግን ተመልሰናል እና እናንተ ደግሞ የምትፈልጉት የኛን መጫወት የኛን መደሰት የኛን ሳቅ ነው የምትፈልጉት የእውነት እኔ ስለናንተ እውነት ቃል የለኝም ምን ብዬ መናገር እንዳለብኝ ሁሉ አላቅም ብዙ ሰዎች እንግዲህ ፍቅራችሁን አሳይታችሁኛል እና አመሰግናለሁ በጣም በጣም ክብር ይገባችኋል እና የናንተ ማበረታታት ነው እኛንም እዚህ ጋር ያደረሰን ማለት ይቻላል እና እኔና ናቲ ከብዙ ንትርክ ከብዙ ጭቅጭቃ በኋላ እንግዲህ አሁን አብረን ሰላም ነን ያለነው ያው አንዳንድ ነገሮችን ቀስ በቀስ እንፈታቸዋለን ሲቀጥልም አሁን ላይ ደግሞ እኛ ደስተኞች ነው መሆን ያለብን በሚለው ተስማምተን አሁን ላይ ደስተኞች ለመሆን የሞከርንን ደስተኞችም ነን እና አሁን ላይ ሰላም ስለወረደ እኔም በጣም ደስ ብሎኛል ናቲን ደግሞ መንከባከብ እንዳለብኝ እየተሰማኝ ነው በጣም መንከባከብ አለብኝ ናቲን እና ቤተሰብ ምን መሰላችሁ ዛሬ የመጣሁበት አላማ ቦርሳ ይታያችኋል እዚህ ጋር ቦርሳ አለ ምናምን እና ምን መሰላችሁ ቤተሰብ ናቲ እዚህ ከመጣ ጀምሮ ብቻውን ነው ያለው ማለት እንገናኝ እዚህ አብረን ነው የምንውለው እኔ ጋርም እዛም እንሄዳለን ወክ እናደርጋለን ምናምን ግን ያው አብረን አይደለንም ማለት ይቻላል ያው የሚያድረው እሱ እዛ ነው እና እንዴት መሰላችሁ ከመጣ ሰዓት ጀምሮ ያው ብቻውን ነው ያለው ያው ቀን አብረን ውለን ማታ እስከ ራት በልተን ወክ አድርገን ምናምን ነበር የምንለያየው መሀል ላይ ጸብ ከመፈጠሩ በፊት እና አሁን ላይ ደግሞ እኔ እሱ መንከባከብ በጣም ነው የምፈልገው
በቃ ደስተኞች ሆነን እንድናሳልፍ ስለምፈልግ ባለን ጊዜ እኔም እሱም ደስተኞች እንድንሆን ስለምፈልግ የሆነ ሰርፕራይዝ አስቤ ነበር። ያን ሰርፕራይዝ ቀጣይ አደርጋለሁ። ግን ከዛ በፊት ደግሞ ያሰብኩት ምን መሰላችሁ? ይህን ቦርሳ ይዤ የወጣሁት ቀለል ያሉ ልብሶችን ከትቼ ነው። ምን መሰላችሁ ያሰብኩት? ናቲ እስከሚሄድ ድረስ ያው አብረን ሆነን ጊዜ እንድናሳልፍ እኔም እሱ ጋር ሄጄ አብረን ሆነን ቀንም ማታም አብረን እንድናሳልፍ ስለምፈልግ ባለን ጊዜ እሱም እኔም ደስተኞች እንድንሆን ስለምፈልግ ለትንሽ ጊዜም ቢሆን ከእሱ ጋር መሆን ነው የምፈልገው። እሱ እዚህ እስካለ ሰዓት ድረስ እሱ መንከባከብና ከእሱ ጋር ጊዜ ማሳለፍ ነው የምፈልገው። እናም ቤተሰብ ወደ ናቲ ሊሄድ ነው እንግዲህ። ቦርሳ አዘጋጅቻለሁ። እንዴት አያችሁ? ባይዘው በጣም ነው የወፈርኩት። ብዙ ሰዎች እንደዛ ስትሉ ሰምቻለሁ። ቱ በሉ በቃ ቱ በሉ እንዴ! ምን አስባችሁ ነው? ቆይ እንዴት እንደወፈርኩ ላሳያችሁ። ቆይ ቂጤም ወጥቷል። ቂጤ የለኝም ብዬ ከዚህ በፊት ብዙ ቪዲዮ ሰርቻለሁ። አሁን ግን ለምት እንኳን ቢሆን ቂጣ ከዚህ በኋላ የዳሌ ቪዲዮ አልሰራም። በቃ እርማችሁን አውጡ። የዳሌ ቪዲዮ የለም። በቃ አሁን ዳሌ ስላለኝ ጨርቅ ምናምን ወጥፌ ምናምን የምሰራው ነገር የለም። ቦርጫም ሆኛለሁ። ለማንኛውም ቤተሰብ አሁን ላይ በቃ ሄጄ ከናቲ ጋር ለመኖር አስቤያለሁ፣ ወስኛለሁ። ሄጄ ናቲ ጋር ኑሮ ጀምራለሁ ማለት በቃ አብረን ሆነን እዚህ ቢመጣ ደስ ይለኛል። ያው አይመጣም እሱ እና እኔ እዛ እሱ ጋር ሄዳለሁ። ልብሴን አዘጋጅቻለሁ፣ ቦርሳ ይዣለሁ። አንዳንድ ነገር ደግሞ እንገዛለን። ዛሬ ያው እሱ ቤት መሄዴን አስመልክቶ አብረን እዛ እንጆይ እንድናደርግ አበባ እንገዛለን። ወይን እሱ ጋር ይኖራል ብዬ አስባለሁ። ሆቴል አለ እዛ አካባቢ፣ ወይን ከዛ እናንሳለን። አበባውን ስንሄድ ገዝተን እንሄዳለን ከመንገድ። ለማንኛውም ቤተሰብ ናቲ ምን እንደሚል አላውቅም። ክላስ ነኝ ብሎኛል፣ ደውዬለታለሁ። በቃ ድንገት ሄደን ነው ሰርፕራይዝ የምናደርገው። ለማንኛውም የትም ሳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሳብስክራይብ አድርጉ። ባይዘው 200 ሺህ ያስገቡኝ። እስቲ ሳብስክራይብ አድርጉ። የቀረኝ 113 ሺህ ነው የቀረኝ። 112 ሺህ በሉት በቃ 188 ልገባ ነው እና 112 ሺህ ሰው አሁን ከምታዩም ቢያንስ ግማሽ % ሳብስክራይብ አላደረጋችሁኝም እና ሳብስክራይብ አድርጉና 200 ሺህ አስገቡን። ናቲንም እንግዲህ ወደ 150 ሺህ ከፍ አድርጉት። እንወዳችኋለን። ለማንኛውም ቤተሰብ ወደ ናቲ እንሂድ። ናቲ ጋር ሄደን አብረን እንጆይ እናደርጋለን። ወዳችኋለሁ። አብራችሁን ቆዩ። እንሂድ። ለመበተን ነው፣ ጠረጴዛው ላይ በተን ለማድረግ ነው እና በዚህ ጋር ስታለው ወደሱ እንዴት ነህ? እኔ እኮ የት ነህ ብዬ ጠየኩ ማለት ነው። ኦኬ እንደዚህ ለመምጣት ነው የጠየኩ ማለት ነው። እንኳን ሳልዘጋጅ ግን መጣሽ። ተኝተህ ነበር?
ናዲ ያው እናንተ ዛሬ በቃ ጊዜ እንድናሳልፍ ፈልጋለሁ ካለ እንትን ደውልና ወይን እንደ የምርሽ ነው ሊደውልሽ ነበር አሁን ራሱ ሀሳብን ቀይሮ ከቤት እንዳትወጣ ብዬ ፈርቻለሁ። ሄሎ በልደውላ የባለፈው ራሱ ከቤት ያልጠፋም አየሻ አሬ ልክ ጋይ ነበር ሁሌ ተዘጋጅቷል ሰርፕራይዝ ትደረግ ዛሬ ደግሞ ሳትዘጋጅ ሰርፕራይዝ እናደርግሃለን ማለት ነው። እሺ እንትን ወይን ፈልጌ ነበር። የቱ ነው ያላችሁ? እሺ አውቀኛና ናቲ ነው። እሺ ሩም እንታወቃለን። እሺ ሌላ ፈልጌ ነበር እናዘልን ከዛ በኋላ ቁጭ በል ሲጋ ወይ እዚህ ጋር መሆን ይችላል። ና ደብሮኝ ነበረ መተሽ አፈካሹ። በስመ አብ አበባ ማድረገች ቤቴን ማለት ነው። እኔ ደግሞ እንደዚህ ይሻላል በተለብኝ አብስ በተን ይሻላል እንዳልቅብሽ ግን ኧረ አመሰግናለሁ በጣም ቴንኪው። እሺ እባክሽ ምንድን ነው ጉድ? ደህና ነው። ሹራብ ልብስኩት ነው በጣም ነው ያማረብኝ። ያው እኔ እናንተ አሁን በቃ አብረን ጊዜ እንድናሳልፍ ፈልጋለሁ። አብረን እንድንጫወት አብረን በቃ ብዙ ነገር እንድናደርግ ፈልጋለሁ። ደስተኞች እንድንሆን ነው የምፈልገው። አንተም እኔም ደስተኞች እንድንሆን አውቃለሁ። ስለመጣሽ ደግሞ ደስ ብሎኛል። የምር ደስ ብሎኛል። አልጠበኩም። ወጥቼ ያገኝሻለሁ ብዬ እያሰብኩኝ ነበር። መተሽ ደግሞ በቤቴ አፈካሽው። ያው በቤቴ አይባልም ሆኖም ደስ ብሎኛል። እስካለሁበት መተሽ እንደዚህ ሰርፕራይዝ ስላደረግሽኝ የኛው ነገር ደግሞ በጣም ነው የተመቸኝ። አበባ በአበባ አመሰግናለሁ። የምር በጣም እኔ አንተ ደስ እንዲል ነው የምፈልገው። ሁሌም ብትነግሪኝ ደግሞ እኔ ራሱ አዘጋጅቼ ነበር። ለምን እንዴ ሁሌ ለምን እነግርሃለሁ ሳልነግርህ እንደዚህ መጥቼ እና ናቲ ምን መሰለክ እንትን አለካ ፒጃማ ነገር ቆይ አሁን ቀይራለሁ። ቀለል ያለ ልብስ ነው። ቦርሳም ደግሞ ይዘሻለሁ። ቦርሳም ይዤ ነው መጣሁት። ስሊፐር አለካ አንተ አልሆነ መምጣት እችላለሁ። ኧረ እኔ እወስዳለሁ፣ ችግር የለውም። ከዚህ በኋላ እኔም ቤት እኮ ነው ናቲ። ኧረ የሚወጣ እኮ ነው ጫማው ግን ይበልጥሽ። እንቀያየር ወይ ከደረጃ ወረድኩ። አይ ወረድኩ። ምን መሰለህ ናቲ፣ ቆይ ቀበቶን ጨንቆኛል ላውጣ። ምንድን ነው ዛሬ? ከእኔ ጋር ነው ውድድርሽ? ስማኝ በቃ ከዚህ በኋላ ማለት ነው ሁሌም በቃ እንደዚህ እናንተ ደስተኞች እንሆናለን። የፍቅር እመቤት ጓዴ የትዳር የልቤ ሰው
ያንተን እንዳበኔ ስበብ ስታ ልቤን ረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እዳለ ህመም ከሰው የለም ታውቀዋለህ ደሳለስ እሺ ናት ደግሞ አልነገርኩህ ነገር አለ ወይኑ እስከሚመጣ ውጪ የመጣ ነው አይታላ ታንጣውን እኔ ጠይቅሻለሁ እያልኩ ግራ ገብቶኝ እንትን ምን መሰለህ ማለት እኔ እናንተ ያው ብዙ ጊዜ አሪፍ ጊዜ አሳልፈናል። የሆነ ሰዓት ላይ ደግሞ ተጣልተን ደግሞ በቃ መጥፎ ጊዜ ማሳልፈናል እና አሁን ደግሞ ብቻ አንዳንድ ነገሮችን የፈታን ነው ያለ ነው እና አሁን ላይ በቃ እኔም አንተም ደስተኞች ነው መሆን ያለብን እና አንተንም ማስደሰት ነው፣ አንተን መንከባከብ ነው የምፈልገው። አመሰግናለሁ። ዋናው አንቺ ሰላም የሚልኝ እኔ ከሁሉም በላይ ደስ ይለኛል። እና በቃ አንተን ማስደሰት ሁሌም ከጎንም መጥፋት አልፈልግም። በቃ አንተም እኔም በቃ ባለን ቀን አንተ እስከምትሄድ ደስተኛ ሆነ በእኔ እንድትሄድ ነው የምፈልገው እና በቃ አሁን ቀን አብረን ምናምን አይደል? አሁን ደግሞ ማታም አብረን እንድንሆን ነው የምፈልገው። ማለት በቃ ከዚህ በኋላ አንተ ጋር ነው መሆን የምፈልገው እስከምትሄድ ባለው ቀናት ውስጥ ከአንተ ጋር ነው ጊዜ ማሳለፍ የምፈልገው። ከአንተ ጋር ማለት አልገባኝም። በቃ አብረን ነው የምንሆነው። ቢጃማን ቀይራለሁ። ቆይ ምንድን ነው ማለት ግራ እያጋባሽ ነው። ምንድን ነው ፍራሹ ራሱ ለሁለታችን ይበቃናል። እሱማ ይበቃል። እኔ ነው የማይበቃው እኮ ይበቃናል። ጋውም ፍራሹም ይበቃናል ለሁለታችን ናት። ይሄን እኮ አይደለም ተረጋግተን እናወራ ብትዩ አልገባኝም። ችግር የለውም እኮ እዚህ መሆን ትችያለሽ እኮ ግን ምንድን ነው ማለት ቦርሳ ይዘሽ የመጣሽው ምናምን ነገር ምን ሙድ ያስብኝ? የምን ሙድ ነው? የምሬን እኮ ነው። አብረን መሆን አለብን እስከምትሄድ ድረስ ባለው ጊዜያት ውስጥ አንተን ደስተኛ ማድረግ ነው የምፈልገው። አብረን ያለንን ጊዜያት ሁሉ ከአንቺ ጋር እንደዚህ ምናምን ነገር ማሳለፍ ፈልጋለሁ እኮ። በቃ እንደዛ ከሆነ ይሄም ይበቃናል። ዛሬ በቃ አሪፍ እኔም አንተ ጋር በመምጣቴ ያንን አስመልክቶ አሪፍ ራት እንበላለን። ከዛ ላይ ደግሞ ወይኑም ይመጣል፣ አሪፍ ጊዜ እናሳልፋለን። ከዛ ያልገባኝ ነገር ወይኑ ምናምን ያልሽው ቦርሳውም ሄዶ እዚህ አይስልሽ ማለት አንቺ ግልጽ አድርገሽ አውሪኝና እኔ ግራ ስለገባኝ ግልጽ እኮ የነገርኩ ነው ማለት በቃ ከዚህ በኋላ አንተ ጋር ነው የምሆነው። በዛ ላይ ደግሞ ስትመጪ ነው ማለት በቃ እዚህ ነው አብረን ነው የምንውለው፣ አብረን ነው የምናድረው፣ አብረን ነው የምንወጣው። ምን ጀምረው ሳልሽ አንዴ ምንድነው ምን ችግር አለው? አብረን መኖር ብንጀምር ራሱ እዚህ አልጋ ቤት ነው አብረን ኑሮ ብንጀምር ምን ችግር አለው እንዴ? ከትንሽ ነው የሰው ልጅ የሚነሳው። ወደፊት ደግሞ የራሳችን ነገር ይኖረናል። አይደለም ይሄ እኮ አይ ልጅ የፈለኩት ሄሉ አሁን ናቲ ምንም ነገር አልፈልግም። ልብስ ልቀይር ምን ሰምተሽ ነው ሲጀመር አንቺ ባንዴ እንደዚህ ነው ልብስ ልቀይር አሁን ወይ ነው እስከምትቀይራለሽ እኮ እዚሁ ነው የምትውሉ በቃ እኮ ነው ወይ ነው እስከምትመጣ ልብስ ልቀይራ። እሺ ይመጣል እኮ በቃ ተረጋጊና ግን ታዲያ በጣም ደስተኞች እንሆናለን። እኔም አንተም ከዚህ በኋላ አብረን ነው መኖር። እዚህ ጋር ሰምተሽ ነው ምን ሆነሽ ነው? ምንም አልሰማሁም። ምን ደስተኛ አትሆንም? ቤትሽ እኮ ሁሌ እኮ እኔ ጋር መምጣት ትችያለሽ ደስ ባለሽ ሰዓት እኮ ችግር እኮ አውቃለሁ። እሱን አይደለም ማለት ግን በቃ አብረን ማታም አብረን ነው መሆን ያለብን። ማታም ማለት በቃ አዎ ልክ ነሽ እሺ እና በቃ አንተ ጋር ነው የምኖረው ከዚህ በኋላ እኔ ደስ ይለኛል። በቃ አብረን እንኖራለን። ደስተኞች ነው። እሺ ማለት ስላለው ነገር ቁጭ ብለን እና ምንድነው? ቆይ እሺ ናቲ ደግሞ ማለት ነው ምንድነው ዋላ አንተ ጋር ሻወር ምናምን ወስዳለሁ ገብቼ ግን ለነገሩ መጀመሪያ እንትኑ ወይኑ ይምጣና ከዛ ይደርስ። የምሬን እኮ ነው። አይ ትኖሪያለሽ እኮ ችግር የለውም። ሲላይላት አብረን በቃ ፈልሰስ ብለን ምናምን እንደፈለግን እየተዘለልን ምናምን አብረን ጊዜ እናሳለን። አንተም ደስተኛ ነው የምትሆነው። የምር
በጣም ነው ማስደስተው። ሄሎ አይ የምር በቁም ነገር ነው እየቀለድሽ እንደሆነ ያስታውቅብሻል። ሲጀመር ነው ምንድነው በቀልድማ እንደዚህ አላረግም ሲጀመር። እሺ ምንድነው የምትይው አንቺ? አብረን ነው የምንኖረው ከዚህ በኋላ እዚህ አብረን ነው የምንኖረው። ምን ጀምራል አልኩ አይደል? አይ ምንድነው የሚያስደነግጥ? ኧረ እኔ እኮ ደንግጬ አይደለም ማለት እዚህ ትናንት እንደው እንውለድ ብለኛል። በቃ አለቀ። እኔ ተስማምቶኛል። በቃ ልፈትንሽ ነው ያልከው እውነት ነው። በቃ ተስማምቶኛል። እኔ ፈልገዋለሁ። በቃ አለቀ። የምር እስከፈለግሽበት መቆየት ትችያለሽ፣ ግን ይሆናል እኮ እስከፈለግኩበት ማለት አንተ እዚህ እስካለ ድረስ አብረን እንሆናለን እዚህ። በቃ ምንድነው? አይ አስበሽ አቅደሽ ጨርሰሻል? እንዴት ባላቅድ ኖሮ ቦርሳ ይዤ አልመጣም። በቃ እኔ እኮ መሆንሽን ጠልቼ እኮ አይደለም። እንዴት አይደለም አንድ ላይ ስንኖር አንድ ላይ ስናደርስ ሊፈጠር የሚችለው ነገር አስበሽ ጨርሰሻል እንዴ? ምን ሊፈጠር ይችላል? የሚፈጠረው ምን ይፈጠራል እንዴ? አይደለም ሄሎ፣ እንደ ሌላ ነገር እንደምትቀልጁ ነገር እንዳይሆን እንዴ። ምን ችግር አለው ናቲ? እንዴ ማለት በቃ ምን ይፈጠራል? በቃ ኖርማል ነው። ምን ችግር አለው እያልሻለሽው? እዚሁ ነው ከኔ ጋር የምታድረው? አዎ አብረን ነው የምናድረው። አብረን ነው። ምንድነው? እንዴት ማለት ሳለት ይሄ እንዴት ነው በእንደዚህ አይነት ሁኔታ እናንቺ አንድ ላይ የምናድረው? ምን ችግር አለው? እንዴት ነው የምታስቢው? ይሄ ማለት ምንድነው? ምን ነው ምንድነው? ምን ችግር አለው? እሺ ንገረኝ። ችግሩ ምንድነው? ንገረኝ። ቆይ ምንድነው የሚፈጠረው? ቆይ ሄሉ፣ ትናንት ልጅ እንውለድ ምናምን ስላልኩ ሆን ብለሽ ነው? ምንም አይደለም። የምሬን ነው። በቃ ቀልድ አይደለም። እዚህ ጋር እያወራሁ ያለው ቦርሳ ይዤ መጣሁ። እሺ ከኔ ጋር ስታድሪ ምናምን ነገር የሚፈጠረው ነገር አስበሻል? አስበሽ ተዘጋጅተሻል? አንተ እንደዛ አይነት ነገር ካሰብኩ ብቻ ነው። አለማሰብ ነው በቃ። እናንተ አናስብም፣ ኖርማል እንተኛለን። እንዴ አንድ ላይ ምን መኖሩ ታዲያ ለምን አስፈለገ? እሺ አሁን ወገቤን አሞኛል፣ እንድታሽ ነው የምፈልገው። እሺ አሁን እሺ ወገቤ ሄሊ ማለት እያወራን እኮ ነው። ንገረኝ፣ ንገራ እያጋባሽ እሱ ነገር አሁን አንተ እሺ ቦርሳ ልብስ ይዘሽ የመጣሽው ለምንድን ነው? አብረን እንድንኖር አንዴ ወገቤ ወገቤ አሞኛል። እሺልኛ ወገቤን እሺልኝ። ምን ሆነሽ? አውቀህ ነው ሚካኤል ወይ አላማክ መስመር እንደዚህ ሆነ መጣሽ። እንደሱ አይደል? ቀስ በልሽ፣ ቀስ በል እኮ ቀስ በለ ነው። ታዲያ ነፍሴ ሊወጣ እኮ ነው። ውይ በቃ ተው። ጭራሽ ልታሳመመኝ ነው እንዴ? ሀሳብሽ ምንድን ነው? ግራ እያጋባሽ እንደዚህ ስንሆን ደስተኞች ነው የምንሆነው። አይደለም አዎ፣ ግን የሚፈጠረው ነገር አስቢ። አንድ ሀይ ናዚ ምን ሆነ ነው? ምን ይፈጠራል? ለአንቺ ራሱ እኮ ይሉ ጥሩ አይደለም። እዚህ ጋር አንተ እንደዛ አታስበው ናት። በቃ ማለት ነገሮቻችን እኔ ለአንቺ ማስቤ እኮ ነው። በቃ ማለት እንደኔ ምን አስበሽ ሄሉ፣ እኔ ግራ እያጋባሽ በቃ እዚህ እስከፈለግሽ እዚህ መሆን ትችላለሽ። ግን እዚህ አድራለሁ እዚህ ሆናለሁ ምናምን ነገር የምትይው ነገር አልተዋጠልኝም። እንዴት? ለምንድን ወይኑ ቆየ? ግን ወይኑ ይምጣልን ነው ወይኑ። እሺ በቃ ና አቀፈኝ። አንቺ ይሄን ሁኔታሽ እንዳለ አላማረኝም። የምሬን ነው የምልሽ። ቆይ ምን ሆነ ሁኔታ? እኔ ከሰው ይለያል እንዴ? ምንም የሚለይ ነገር የለውም እኮ። ግን እንዴ አስቢ ሄሉ፣ አንቺ አንድ ልጅ ሴት ልጅ ነሽ እንዴ? አንድ ላይ ሳንጋባ እንዴት ነው አንድ ላይ መኖር የምንጀምረው? ናቲ ምን ችግር አለው? አንድ አልጋ ላይ የተኛን ሊፈጠር የሚችለው ነገር አስበሻል? ማለት ችግር የለውም፣ ራሳችንን መቆጣጠር እንችላለን። እንዴ እንደዚህ ብሎ መቆጣጠር የለም። ታዲያ እንደዛ ከሆነ ታዲያ ለምንድን ነው ቦርሳ ይዘሽ መምጣት ያስፈልግ? እሺ እና ታዲያ በቃ ችግር የለውም። የሚፈጠረውንም በጸጋ እንቀበላለን። ምን ሆነሽ ነው? ምን ተብለሽ ነው ዛሬ? ቆይ አይ የሚፈጠረውንም በጸጋ እንቀበለዋለን። በቃ ችግር የለውም። አንተና እኔ ደስተኛ እንድንሆን ነው የምፈልገው። በቃ እኔ አንተ መንከባከብ ነው የምፈልገው።
እንዴ ሳንጋባ ምናምን አሁን ዝም ብለሽ ከመሀል ተነስተሽ ወይ ምንድነው አንድ ላይ ኑሮ ጀመር የሚባለው? ምን ችግር አለው? በቃ እኔ ካንተ ብቻ ነው መሆን የምፈልገው። አንቺ ምን ይሁንሽ ነው? አዎ ና ቁጭ በል ነው። ሄሎ አትፈታተኝ፣ ነግሬሻለሁ። ምንድነው መፈታተን? መች ተፈታተው እንዴ? ምን ይሁንሽ ነው? ቆይ በቃ አብረን መኖር ጀመር። ምንድነው አንተ ደግሞ በቃ አልተጋባም። የት ነው ያለው? እንትን እኔ ሻወር ቤት ገብቼ ልብሴ ምናምን ልቀይር ወይም ሲመጣ ምናምን አጠር ያለ ቀሚስ ለብሰ አንተ የምትወደው ቀሚስ ነው አይነት ንገረኝ ብሎ ልብስ ስራት ያጂ የምር ስለዚህ ነገር ማውራት አለብን። የምር አንቺ እንደዚህ የሆነ አትቀልጂ። ቀልድ አይደለም። መጣው አይደል? በቃ ስራት ያጂ የምር እያናደድሽ ቀልድ ነው። ምንድን ነው ያልሽው? ምን ቀልድ አይደለም። በቃ ወስኜ መጥቻለሁ። አይ ቦርሳዬን አትይም እንዴ? አዎ እኔ እኮ ደስ ይለኛል እኮ ደስ ይለኛል፣ ግን እንትኑ የደበረ ካሜራው ማዘጋጅ ይችላል። እናዘጋ። እኔ ምን ጉዳይ አለኝ ከሱ ጋር? እሺ በቃ እንደዛ ከሆነ ማለት ለኔም ላንተም እኔም አንተም ደስተኞች እንሆናለን ማለት ይሄ እንዴት ነው? በቃ ሁለታችን አብረን ሆነን ጊዜ ደግሞ አንዳችን ለአንዳችን ጊዜ ስንሰጣጥ ማለት ነው ይሄ እንዴት ነው ያለን ነገር እናስተካክላለን። ነገሮቻችንን እሱ እኮ ይገባኛል። እኔ እኮ በጣም ማርያም እኔ በምታወሩ ነገር ሁሉ እኮ ደስተኛ ነኝ፣ ግን እዚህ እኖራለሁ እዚህ አድራለሁ ምናምን የምትይው ነገር ከትዳር በፊት አውርተን የጨረስነው ነገር ነው። አሁን እኔ በቃ ለሄዱ የነገርኩሽ እኮ አለ ናት። የምር በጣም እያናደድከኝ ነው። ምን ሆነሽ ነው? የምሬን ነው። በጣም እያናደድከኝ ነው። ምንድነው የሚያስቅም? የምሬን ነው። የሚያናድድሽ አይደለም። በቃ አብረን እንኖራለን ማለት እኔ አንተ ጋር ስለመጣሁ ጭራሽ ክብሬ እንትን ያልኩ መሰለህ እንዴ? ምንድነው የምታስበው? እኔ ምንድነው ስለመጣሁ አንተም ብዬ እኮ ነው የመጣሁት አይደል እንዴ? እና እኔ እኮ አትምጪ አላልኩሽም። አንቺ እንዴት ነው የምታስቢው እኮ? አንተ ጋር ቦርሳዬን ይዤ ስለመጣሁ ወይ ምናምን ራሴ እንትን ያልኩ እንዳይመስልህ። ሲቀጥል እኔ አንተን ስለምወድ ነው፣ ከአንተ ጋር መሆን ስለምፈልግ ብቻ ነው። ግን አሁን እኮ እያልሽ ያለሽው ነገር አልገባሽም። አንቺ እንዴት እንዴ? ገብቶኛል። ገብቶኝ ተረድቼ እኮ ነው ቦርሳ ውስጥ ልብሴን ከትቼ ይዤ የመጣሁት። እንዴ ይሄ ነገር ጠፍቶን ወይ ከብዶን አይደለም እኮ እስከዛሬ እንደዚህ በቃ አብረን እንሆና በቃ ያለን ጊዜ እንጠቀምበት። ደስተኛ ነኝ። ምን አይተሽ ነው? ምን ሰምተሽ ነው? አንቺ ግራ እያጋባሽ ነው። ከአንተ ጋር መሆን ብቻ ነው ፈልገው። ምንም የሚያስፈራ ነገር የለም። በቃ የሚያስፈራውን ነገር አብረን እንሻገረዋለን። ኖርማል ነው። በቃ ሁሉም ነገር ኖርማል ነው። አንተ እንደዚህ የሚያደርግ ነገር የለም። ሄሎ ይሄ እኮ 10 ያወራነው ነገር ነው። ከዚህ በፊት ስትነሳብ እያንዳንዱ በቃ አጠገብ መሆን ነው የምፈልገው። ስሜቱን ማወቅ ፈልጋለሁ። በቃ አጠገብ ሆኜ ማየት ፈልጋለሁ። ራሴን ሁሌ ማግኘት። ለዚህ ነገር እኮ ታዲያ ሄሎ ቅድሚያ የሚደረጉ ነገሮች አሉ። በቃ ችግር የለውም እሱ አሁን ለጊዜው አብረን ነው። እሱ የት ይቀራል? ወደፊት ይደርሳል። አቅደናል። ለምን ነው በቃ በእቅድ የሚሆን ነገር ዝም ብለኝ ስለፈለገ የሚሆን ነገር አለ። ባለን ጊዜ ግን ደስተኞች ነን። ምንም አይዘጋም፣ አይቆም። እኔ ናቲ ደስተኛ ነው ማድረግ የምር ናቲ የምር ነው። በቃ ምለው ደስተኞች እንሆናለን። አብረን ሆነን ምናምን ጊዜ እናሳልፋለን። የምር ነው የምልህ። ሄሎ አንቺ ምን እየሆንሽ ነው? ምን ሆንኩኝ? እንዴት ነው እንደዚህ እየተፈታተንሽኝ አንድ ላይ ምን ሆኖ ነው? እንዴ ማይታ ምንድን ነው የሚፈታተነ? አምነሽበት ነው? ቆይ እንዴ ሰላም ነው የሚመጣው? የምር ናቲ በቃ በጣም ነው ደስተኛ ምን ሆነ? እሺሽንም እዚህ ጋር እናደርገዋለን። አትጨነቂ ነው ወደ ነው ደስ ብሎኝ ነው። አሁን በጣም ነው ደስ የሚለኝ። እሺ እንደዛ ከሆነ ምን ይሆንክ ነው? ምን ነው የሚገባው? ለምን ነው እንዴ? ለምን አንዴ ነው አንድ ክፍል ውስጥ አንድ ላይ የምናድረው? አብረን እንድንውል ነው እባክህ የመጣሁት። ስነሳት አውሪ። የምሬን ነው። በቃ አብረን እንድንውል ነው የመጣሁት። እንዴት? በቃ አብረን እንድንውል ነው የመጣሁት። አታውቂም እዚህ እንዳለ ትፈልጋለህ? ከዛስ ና ምን ማለት ነው? ምን ማለት ነው? ስትቀልጂብኝ ነው ናቲ። የምር በቃ ይሆናል አብረን ብንኖር በሚለው አብረን መኖር እንፈልጋለን ብለሻል። የትም እንዳትወጪ ውጣት
እኔ ሀሳቡን ተቀብዬዋለሁ። ከዚህ ቤት አትወጫለሁ። ደስ ይሉኝ ነበር። ምን ችግር አለው ታዲያ? በቃ ያው እየሸወድኩ ከቤተሰብ ምናምን መስኮት ምናምን እየወጣ ሸውደሽ ነው። አይ የምር ግን እስቲ ምን ሆነ ነው የምር ፈልጓል። በቃ እዚህ ነው የምኖረው እና ያው ቦርሳው ውስጥ ልብስ አለ። እዚህ ነው የምቀረው። እውነት ቤተሰብ እናንተንም እንደዛ ብያለሁ ማለት ስመጣ ለነሱ ራሱ በቃ ናቲ ጋር ልኖር ነው ብዬ ነው የመጣው። አሁን አትወጣትም ቤተሰብ። እኔ ደግሞ ለእናንተ የተገባውን ቃል ነው ማስተካከል። የምር ወይኑንም እንጠጣለን ከዛ አብረን ጊዜ እንድናሳልፍ እሱን ደስተኛ ለማድረግ ነው ፈልጋለሁ። በእኔ ደስ እንዴ እኔ አንተ የፈለግከው ነው ሆነልህ እና እሺ በደንብ አስረጃቸውና እና እስቲ ናቲ እንደዚህ ብዬ ናቲ ጋር ቢሄድ ብዬ ነው የመጣሁትና ምን ይለኛል የሚለው ነው። እውነት ለመናገር አብረን ብንሆን እኔም በጣም ነው ደስ የሚለኝ፣ ግን ያው አንዳንድ ቅድመ ሁኔታዎች ስላሉ ነው አይደለ ናቲ? እና ቅድመ ሁኔታዎቻችንን ሳንጨርስ ያው አብረን ሆነን ደግሞ ሌላ ነገር ከጨረስን ምንድነው ቀድመሽ ካልሽ ሰርጉን እርሺ ይባላል ማለት ነው። አረ ጨረስኩ ነው። ለማንኛውም እሱ አባባል ታምኑበታለህ እንዴ? ዝም ብሎ አባባል ነው። እና ለማንኛውም ቤተሰብ እንደዛ ነው። እና እኔና ናቲ ያው አላማዬ ዛሬ ምንድነው አብረን በዚሁም አጋጣሚ እስቲ ምን ይለኛል ላትኖር ነገር ቤቴን አበላሸችብኝ ነው። ወይኑ ይመጣል፣ እንጠጣለን፣ እንበላለን፣ አሪፍ ጊዜ እናሳልፋለን። ከዛ በኋላ አትወጫት ያው ካሜራው እስከ ሌሊት ይኖራል። ከፈለክና ቤተሰብ ዘና ፈታ እንዳላሽ ተስፋ ነበር። አንቺን መተሽ ምን ተሰማ ግን ማርያም ለአንቺ እኔ አይሆንም ምናምን ነገሩን ማብራራት ራሱ ይከብዳል። እና ቁጭ በል ነው እሺ አይደለም። ምን ተሰማክ ማለት ምን ተሰማክ? እውነት ለማውራት ይኸው ለአንቺ አይሆንም ምናምን ብሎ ነገሩን ማብራራት በጣም ነው የሚከብደው። ምንም ነገር ስትል እሺ በል ነው የሚለኝ። ግን ላይክ ነገ ደግሞ የሆነ የምንጸጸትበት ነገር እንዳይሆን አንቺም ደግሞ የምትጸጸችበት ነገር የሆነ ዝም ብለሽ በስሜት የወሰንሽው ነገር እንዳይሆን የሚለው ነገር ነው ያሳሰበኝ። ምክንያቱም አላወራንበትም። ካወራንማ በእኔ ነው የሚያምረው መጠየቁ። ጭራሽ ቤት አድርጌ አወራለሁ እና ችግር የለውም። ለማንኛውም ቤተሰብ በዚህ እኛ እንጨርስና ዛሬ እኔና እሱ አንድ ላይ ዘና እንድንፈልግ ያለው እንግዲህ እኔን አበባን በትነናል። አሁን ወይናችን ይመጣል፣ ቁርሳችንን እንበላለን። ቁርስ ነው መክሰስ ነገር እናዝና አንድ ላይ ከወይኑ ጋር የሚያስኬድ እስከ እራት። አዎ ከዛ ቀጣይ ግን ቁርስ ነው ይዘለላል። ለማንኛውም ቤተሰብ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንወዳችኋለን። ባይ